ክስ ነው የሚያስጨንቅሽ? እኔ እንዲሻለህ ነው የምፈልገው እንዴ። እኔ አሁን ራሴ ግን ይሄን ነገር እንዲሻለህ ከፈለግሽ ደግሞ ዳኒ አይዞ ምናምን ዳኒ በብሬስ ጥርሱን ተፈነከተላችሁ። ጌታዊ ትዕግስት ስጠኝ። እንድትኝ ነው የምፈልገው። ለእኔ ልጨነቅበት። አንቺ ደስተኛ ስትሆኚ እኔ ማገገማለሁ፣ ይሻለኛል፣ ችግር የለውም። ስትጨነቂ ምን ስትይ በእኔ ምክንያት ነው የምትጨነቀው? ምንድነው ያልገባኝ ነገር? ስትጨነቂ ስትጠበቢ ስትፈለጪ አለች እንዴ? እሷ ተጨነቅኩ ተጠበብኩ ተፈለጥኩ አለች እንዴ? ራስህን ጠብቅ፣ እንደዚህ መሆን የለብህም ያለችክ ማለት ነው። አዎ መሆን የለብህም እንዴ። ሀይሚዬ ደግሞ ከህይወታችን እነሱ ይውጡ የራሳቸውን ኑሮ ይኑሩ። ምን ማለት ነው? ተይ እባክሽ ከሸበላሽ ጋር ተስማሚ። አሁን እነሱ ቤት ራሱ መሄድ አያስፈልግሽም። ሀይሚ ደግሞ አቦ እንዴ ምን አስበሽ ነው እነሱ ቤት ይሄድሽው? ቀብራሬ አንተን የፈለገ ካንተ ጋር እኩል ከፍታን ይዞ ይጓዛል። አንተን የናቀ ደግሞ መሬት እያያቸው አንተ ወደ ላይ ከፍ ብለህ እነሱ መሬት እዛው ታያቸዋለህ፣ ወደ ታች ማለት ነው። አሁንም ወደ ታች እያየህ ነው በካራት የምትገለብጣቸው። ከዛ ሁሌም ከፍ ከፍ ትላለህ። የኔ ኩሮ የኔ አንበሳ ዳኒ ዛሬ አሳቀኝ። ጥርሱ ብሬስ ነው ታውቃላችሁ። እንደዛ ሲታገሉ ብሬሱ በእርግጠኝነት አሳብጦ ጥሎታል። በጌታ ስም ውህ ሞት ነው ለወንድ ልጅ ይሄ ማለት ነው። በገዛ እጅ በክብር ይቅርታ ስትጠየቅ እምቢ ብለህ እንደዚህ ይችን ቦክስ አምሮ አይደለ? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? እንደምታዩት እንግዲህ ዛሬ ዳኒ ሮያል እንዳያችሁት እንግዲህ ቤቱ ያው ሶፍት ምናምን አፉ ላይ ተጠቅጥቆበት ሀይሚን ለማውራት ነው ያወጣው። ሶፍት ተጠቅጥቆበት ከጓደኞቹ ጋር እያስታመሙት ምናምን ሲቀባጥር አይታችሁታል ማለት ነው። በመጀመሪያ በክብር ስትጠየቁ ኮራችሁ። እኔ የምለው ሶስት የት ገባች ግን እንዴ? ሚስት ተብዬዋ ወዴት ሄዳ ነው? ነው ሀይሚ ታስታም ብላ ነው ዝም ያለችው። ሀይሚዬ ደግሞ ማለት ነው ነግሬሽ ነበረ። አሁን እንደው ለብሩክ ያልተንበረከክሽውን ለዳኒ ተንበረከክያለሽ። ተይ እንጂ ሀይሚ ተይ እንጂ አታዋርጅን። ምን አስበሽ ነው እንዴ? አታዋርጅን እንጂ። ይቅርታ ከፈለገ ይቅርታ ይቀበል፣ ካልፈለገ በመንበርከክ ነው እንዴ? ማን ስለሆነ ነው እሱ የሚያንበረክክሽ? ምን ሆነሽ ነው በአንድ ሳምንት ሄደሽ የብሩክን እግር አንድ አመት ኖረሽ እንኳን ሁለቴ ነው ማለት ጎንበስ ብላ ይቅርታ የጠየቀችው ማለት ነው። ለዳኒ የምትንበረከኪው ለምን ሲባል ማን ስለሆነ? ሲጀምር ለወንድ አትንበርከኩ ሴቶች ማለት ነው። ሰምታችኋል? ይቅርታ ባፋችሁ ዝም ብላችሁ ይቅርታ ጠይቁት። ለብሩክ ብቻ ተንበርከኩ። ብሩክ ብቻ ነው መንበርከክ የሚያስፈልገው። ሌላ ሰው ዳኒ አሁን አያስፈልገው መንበርከክ። ምክንያቱም በቃ በክብር ይቅርታ ሲጠየቅ የማይገባው ሰው ማንበርከክ ለሱ ምንድነው? ሀይሚ የሚለው ደግሞ ማለት ነው አንድና አንድ የያዘውን ሴራ ይፋ እስኪያደርግ ድረስ ነው። ይፋ እስኪያደርግ እንደው ሀይሚ አትሽወጅ፣ ብሩክ አይንሽን ግለጭ ብሏል። እውነቱን ነው። ከሱ ልጅ ብትርቂ ይሻልሻል ሀይሚ፣ የምሬ ነው። አሁን ይቺ ትንሿ ነገር ናት። አሁን በዚህ ጉዳይ ራሱ አንቺን አስጨንቆሽ ሄደሽ መጠየቁ በራሱ ይሄ ለምን ሲባል ለምን ትጨነቂያለሽ? ለምን ሲባል እንዴ ደግሞ ዝቅ ብለሽ ጎንበስ ብለሽ እሱን ይቅርታ መጠየቅ ምን አስፈልገ? አንቺ አልመታሽው፣ የመታው ብሩኬ ነው። አንቺ ይቅርታ ስለጠየቅሽው ደግሞ ያሰበውን ነገር አይተውም። ገና እንደዚህ ትረገጣለህ። ዳኒ ጸባይህን አስተካከል፣ በይቅርታ ታረቁ። በቃ አለቀ። ነገሩን አብርድ፣ ታረቁ። ጥፋቱ የራስህ ነው። እሱ በመጀመሪያ ጥፋት የለበትም። ሚስትህን ደግሞ መሰብሰብ ያንተ ፋንታ ነው። እዛ ቪዲዮ ላይ አሁን ከአንዴም ሁለቴ ነው የሰራቸው። ሶሲ በመጀመሪያ ጊዜ አንድ ላይ አይደለንም ብለሃል። በሁለተኛው ጊዜ በመጀመሪያ የለም፣ በሁለተኛው ጊዜ አለ ሳትነግረኝ ሄደችው ብለሃል። ያው ስታየው ቪዲዮውን ለምን ሄድሽ ስትላት አንተም ማርገባት ብራንኩን ልታረግ ነው ሄደችው። ለውጥ ነው። ስለዚህ ምንም የሚያስቀይም ነገር የለም። የሰራውን ስራ እሷም ሰራችው። ሀይሚዬ ደግሞ ብሩኬን ያንተ ማራገብ ባይኖር ኖሮ ብሩኬን ይቅርታ ታረግልን ነበር በእርግጠኝነት። ያንተ ማራገብ ስላለ ሀይሚዬም ለያዛት በቃ ይቅርታ አላረግም አለች። አለቀ። ስለዚህ ሁለታችሁ እንዳጠፋችሁት ሁለታችሁ መልሶ ራሳችሁን እያለፋችሁ ነው፣ ሀይሚም ዳኒም ማለት ነው። ስለዚህ እንዳው ነገሩን በይቅርታ ፈታችሁ ወደ ነበራችሁበት ብትመለሱ በጣም የተሻለ ነው ብዬ አስባለሁ። ምክንያቱም እንዴ በዚህ ልክ አሁን ማን ነው ሀይሚ ጉልበት አይተንበርከካ ይቅርታ ስጠይቅ አይታችሁ ታውቃላችሁ? አይቻላይክም። ማን ስለሆነ ነው ለዳኒ የምትንበርከኪው? ምን ስለሆነ ምን አደረግሽው? አንቺ አልመታሽው። የመታው ብሩኬ ነው። በብሩኬ ስም ነው በእርግጥ ይቅርታ አልጠይቅ ያለችው፣ ግን አያስፈልገውም። ምን አደረገ እሱ? ብሩክ ምን አረገ? በክብር በስነ ስርዓት አዎ በድይሃለሁ፣ ፍቅረኛህን ነክቼብሃለሁ፣ ግን ፕራንክ ነው ምንም አይነት ነገር የለም ብሎ ነገረው። ይሄን ነገር ደግሞ ሰርቶታል፣ አይቶታል፣ እውነቱን ያውቃል።
ስለዚህ ግግም ብሎ መከራከር ነገር ፍለጋ የሆነ የናንተን ህይወት ሊበጠብጥ እንደመጣ እንዴት እንዳልታየሽ ሃይሚ አላውቅም። ብዙ ቤተሰቦችም ደግሞ በቃ አለ አይደለ ከብሩክ ተለይታ ከሌላ ሰው ጋር እንድትሆንለት የሚፈልጉ ብዙ ሴቶች አሉ። ብዙ ሴቶች እነዛ ሴቶች ደግሞ ላንቺ የሚወዱሽ እውነት ወደውሽ አይደለም ሃይሚ ጀግና የሚሉሽ ውሸት። ብሩክ የሃይሚን ጀግንነት አልወሰደም አላጠፋም። ብሩክ ማለት ነው ከሃይሚ ጎን ለሃይሚ እውነት ለሃይሚ የኋላ አጥንቷ ነው የሆናት ብሩክ። ምክንያቱም እሱ ሞራል ስለሰጣት ነው ዛሬ እዚህ ደረጃ ላይ ከማንም ሴት ኩርት ብላ የታየችው። አቅሙ ስላላት አቅም ስላላችሁ ብቻ እናንተ በቃ የሆነ ጥሩ ደረጃ አትደርሱም። የአንድ ሰው አቅም ብቻ ጥሩ ደረጃ ያደርሳችሁም። ግዴታ ደጋፊ ያስፈልጋችኋል። ደጋፊ አንድ ህፃን ልጅ ተወልዶ ለምንድነው እናቱን ሁሉ ጊዜ ካላገኛት ለምንድነው የሚያለቅሰው? ጡጦ አለ፣ ይጠባል፣ ይተኛል። ግን እናቱን ከሩቅ ሲያያት እንዴት ለምን ይሮጣል? የሚጠባው የሚበላው የሚጠጣው አለ። የእናትነት ፍቅሩን እናትነቷን ስለሚፈልግ ነው። መታቀፉን ስለሚፈልግ ነው። ሁሉ ጊዜ ሰው ትልቅ ሆኖ ዞሮ ሲመጣ እናት ያለች ለምን ይላል? ከበር ላይ ለምን ይላል? እናት ያለችበትና እናት የሌለበት ቤት የተለያየ ስለሆነ ብሩኬና ሃይሚ ማለት ደግሞ ያ ማለት ናቸው። ብሩኬ ሃይሚ ከሌለች በጣም ይደብረዋል። በጣም ዲፕሬሽን ውስጥ ይገባል። በሷ የሚመጣበትን ሰው ህይወቱን አሳልፎ ይሰጣል። ሃይሚም ደግሞ እንደዛው አሁን ዛሬ የህይወት ጉዳይ ስለሆነ በህግ አትወሰደው በሱ ስም ተንበረከካ ጠየቀች። ለምን? የሱ መጥፎ ነገር ስለማትፈልግ። ስለዚህ ይቅርታ ስትጠየቂ በክብር መልሰሽለቸው ቢሆን ኖሮ ዛሬ ላይ ዳኒ ገር ላይ ተንበርከከሽ ባላየውሽ ባልሰራሹ ስራ ባላጠፋሹ ጥፋት እግሩ ላይ መንበርከክ ይጠበቅባታል። ቤተሰብ ማለት ለምን ተንበረከከች? አይደለም ተንበረከክ ምንም አይደለም፣ ግን ጥፋቱ ጉዳይ ይወስነዋል እግር ላይ ለመንበርከክ። ገባችሁ? እና ዳኒ ተብየው ደግሞ ወይኔ ህግ ዛሬ ነፍስ እንኳን ጠፍቶ ሚዳኝ እንኳን የለ እንኳን ያንተ ጥርስ በብሬ ተወለቀ ብሎ ህግ አረ ወደዛ ይሄና ማረጋን ቀይረህ ተስተካክለህ ሆስፒታል ሄደህ ብሬስን አስቀይረህ ምናምን ተጠጋግነህ ተመልሰህ መተህ ብሩክን እግሩ ላይ ወድቀህ ይቅርታ ጠይቀው ከዛ ይቅርታን ይቀበልሃል። እግሩ ላይ እስክትወድቅም አይጠብቅም። በዚህ ቁመት ዝቅ ስትል ብድግ ያደርጋል። የኛ አንበሳ ኮራ ያለ ወንድሞቹን ደግሞ ልትናገር አትችል። በቃ ያደረከው ነገር የተደረገው ነገር ምንም ነገር ጥፋት ያን ያክል ስለሌለበት ነው ብሩክ ወንድሞቹ የተናገሩት እንጂ ወንድሞቹ እንደዚህ ዝም ብሎ ለተራ ነገር ወጥተውም አይናገሩም። ሲቀጥል ደግሞ ብዙ ቤተሰቦች አሏቸው ሃይሚና ብሩኬ እንዲሁም ሀብጋ ከዚህ በፊትም ሲፈጠሩ ይደውላሉ፣ በውስጥ ያጨናንቃሉ። ለዛ መልስ ብለው ነው እንጂ እነሱ የሚወጡት እነሱ እንደዚህ ማለት በራሳቸው የሚሰሩ በራሳቸው አይዲያ የሚጠቀሙ ናቸው። እስከዛሬ ድረስ ምንም አዲስ ነገር የለውም ለነሱ ወጥተው ቪዲዮ መመለስ። ሲቀጥል ደግሞ ወንድም እንደመሆናቸው መጠን እንደውንም መተው ራሱ መጋፈጥ ነበረባቸው። እንዲያውንም ታጋሾች ናቸው። ልክ እንደ ውራ ማለት ነው። ስለዚህ በቃ አይኖ ተመቶባችኋል፣ አልተመጣባችሁም አይደለም። ግን የመጡበትን የሰው ልጅ ጥፋቱን ካመነ በቃ አለቀ። ጥፋት ካወቀ ሰው አንድ ሰው አለቀ። እንደገና ታዲያ ይሄ ችግር አሁን የማን ችግር ነው ሊባል ነው? አሁን ህግ ራሱ ቢጠይቅ መቸስ ፕራንክ የማያቅ ሰው የለም በአሁን ሰዓት። ለምን ፕራንክ አደረክ ተብሎ ብሩክ እኮ አይሰቀልም። ህግ ጋር ብትሄድ ምንም የምታመጣው ነገር የለም። ምን ታመጣለክ? ምክንያቱም ይሄ ልጅ ፕራንክ ነው ያደረገው። ደግሞ ፕራንክ ለመሆን ላለመሆኑ ምስክር አለ። ዛሬ ቴክኖሎጂ ምንም መረጃ ማውጣት ይቻላል። መረጃ እስኪ ካለ ትላንት እንደዛ ከምትቀጠቀጥ ለሃይሚ ያሳያሃትን ለብሩኬ ለምን አላሳየው? በቃ ይሄ እኮ አንድ ነገር እኮ ሲኖራችሁ ኮራ ብላችሁ በቃ የምትከራከሩበት ነገር ሲኖራችሁ ነው እንጂ ሳይኖራችሁ በውሸት ስትከራከሩ ውሸት ራሱ ያሳፍራችሁና ማለት ነው ከቁመታችሁ በታች ያሳጥራችኋል። አሁን ዳኒ ውሸትህ ነው ያሳጠረህ ትናንትና። ለምን ለሃይሚ ያሳያሃት ሌላ ነው፣ ለብሩክ ደግሞ የምታሳየው እሱ የሚያውቀው ነገር ስለሆነ ለዛ ነው። የዱሮ ታሪክ ይዞ መጥቶ ነው ዳኒ እንጂ አሁን አዲስ ነገር ምንም ኖሮ አይደለም። ምንም ደግሞ ሃይሚና አክብሬ ነው እሺ ትናንትና አንድ ሳምንት ሳይሞላ አውቃት ሃይሚና አክብሬ ነው አክብራት። ግን ማለት ነው የተሸነፍክበትን ሽንፈትክን በሷ አታማኝ፣ በሷ አታሳብ። በቃ ብሩክ ጋር የሚሄድና ሃይሚና አክብሬ ነው ሃይሚም ልትጠይቀው ስትሄድ አንቺና አክብሬ ነው እንጂ እንደዚህ ነበረ እንዴ? ምን እሷን ስላከበርካት ቢገል የዛን ጊዜ በገጀራ ቢልህ በገጀራ ትመታለህ? ውሸት ጥግ እንደው አስመሳዮች እንዴ! ደግሞ
እነረሙ ደግሞ ካሳረቃችሁ አስታርቁ እንጂ ሌላ ጣጣጦስ ምናምን አትሰብስቡ። እነረሙ ተብዮቹ ጓደኛ ተብዮቹ ማለት እንደዚህ ተመቶ ወንድም እንደሌለው መሆን የለበትም ምናምን። አይኖ ወንድም ሆናችሁ መመታቱ ሊቆረቆራችሁ ይችላል። ግን ጥፋቱን የሁለቱንም ጥፋቶች አመዛዝናችሁ አይታችሁ ይቅርታም ሆነ ለማድረግ ነው ለማስታረቅ ነው እንጂ ለማስማማት ነው እንጂ መጣር ያለባችሁ እሱስ ዳኒ ስለተመታ ብሩክም ይመታል። አራ በሶ ጨብጧል እንደሱ። ካሁን በኋላ ደግሞ ብሩክ ራስን ጠብቅ። ምክንያቱም አሁን ላይ ከባድ እሳት ነው የጫርከው እና ስለዚህ የጫርከውን እሳት ደግሞ ሳታጠፋው ማለት ነው ችላ ብለህ ባንተ የዋህነት ማንም ሰው እንዲያጠቃህ ተጠቅጣህ ማየት አንፈልግም። ራስን ጠብቅ ከምንም በላይ ማለት ነው። አሁንም ቢሆን ያንተ ደካማ ጎን ሃይሚ ናት። በሃይሚ በኩል በጣም ብዙ ነገር ሊመጣብህ ይችላል። እነዛን ሁሉ ግን ተጋፍጠህ እንደምታልፋቸው እኛ ቤተሰቦች አለን ከጎንህ። አንተም ደግሞ በቻልከው መጠን ራስን መጠበቅ አለብህ። ምክንያቱም በሃይሚ በኩል ብሎ ሁሉም መተው ሊያጠቁ ይችላሉ። በሷ በኩል ለምን በሷ በኩል ስለማይደራደር ማለት ነው። አሁን ለምሳሌ ሃይሚን የሆነ ቦታ ወይ ይዘዋት ወይ አግተዋት እንዲሆናለች ብላ ብደውልላት እርግጠኛ ነኝ ይመጣል። እንደዛ እሷን ፍለጋ ስትሄድ ምን እንዳለ ግራህን ጀርባህን አይተ ነው መሄድ ያለብህ። ምክንያቱም እንደዚህ እየተባለ በቀል አለ። ይሄንን ታውቃላችሁ። ይሄን መርሳት የለባችሁም ውድ ቤተሰቦቻችን። ሼር አድርጉለት፣ ለብሩክ ይድረሰው፣ ራሱን ይጠብቅ። ምክንያቱም ካሁን በኋላ ዳኒ መበቀል የሚችለው አንድና አንድ በሃይሚ ነው። ምክንያቱም ስለ ሃይሚ ያለውን ስሜት ብሩክ ጋር ምን እንደሆነ አውቋል። ስለዚህ ጓደኞቹም ያውቃሉ። እንግዲህ ረሙን የምናውቀው ነው። ረሙ ከና አብርሃም ጋር ሰርቶ ነበር። አሁን ደግሞ እዚህ ጋር ከሃይሚ ጋር ተገናኝቷል። መስራታችሁን ስሩ፣ ግን ይሄንን ነገራችሁን በይቅርታ ቋጩት። ተስማሙ፣ ነገር አብርዱ። ምክንያቱም የጀመራችሁበት ነገር በጣም ሲምፕልና ተራ ነገር ስለሆነ ደግሞ ሙሉ ማብራሪያውን ደግሞ ማለት ነው ነገ ወይ በኋላ አለቅላችኋለሁ። ሙሉ ማብራሪያውን የፎቶ የምናምን እንዴት ኤዲት ሆነ ምናምን እንዴት አልጋ ላይ ፕራንክ ይሰራል ምናምን እሱን ደግሞ አሳያችኋለሁ እንዴት እንደሆነ ማለት ነው። ማለት ለማይገባችሁ ሰዎች ብሩክ ላይ ኖር መስሎ ለታያችሁ ሰዎች እንዴት ኖር እንዴት አይነት ስራ እንደሆነ ሙሉ ቪዲዮ ይዤላችሁ እመጣለሁ። ምክንያቱም ወይ በኋላ ከቻልኩ ለቃለሁ ወይ ደግሞ ነገ ጊዜ ስለሌለ ነው ዛሬ ራሱ ለለቀላችሁ ፈልጌ አለቀኩላችሁም። ኤኒዌይስ ቡራችን ራስን ጠብቅ። በሃይሚ በኩል የሚደወል ስልክ ሃይሚ እንዲሆነችብህ ብትባል ሮጠህ ብቻህን ሄደህ ዝፍቅ እንዳትል። እነ ሐሰንም ማሄም ሃይሚን ምከሪያት፣ ወደ ራሷ ትመለስ። እነ ዳኒ ጋር መሄድ አይጠበቅባትም። ምክንያቱም አሁን እነ ዳኒ ጋር እሷ የምትሄድ ከሆነ ይቀየሩባታል። ይቀየራል ብሏል ዳኒ። ሊቀየር ይችላል። ምክንያቱም አታውቁትም፣ በምን አይነት መንገድ እንደሚመጣ አታውቁትም። እውነት አሁን ሃይሚን አክብሯት ነው ወዷት ነው? ለምንድን ነው እንደዚህ ግብግብ የሚለው? ምንድነው? መቼስ ፍቅር ነው እንዳትሉኝ፣ መቼስ በዚህ በሁለት ቀን በሶስት ቀን ፍቅር አይዘውም። እሺ ፍቅር ከያዘውም እንዴት እንደዚህ ግብግብ ይላል? እንደዚህ አንቺ እንዲህ ስትሆኝ ነው፣ አንቺ ስትታመሚብኝ፣ አንቺ ምናምን። ኧረ በስመ አብ! ማን ያሰለጠነ እንደዚህ እንድትል? ማን ያሰለጥነክ? ይሄ እኮ ማለት የሆነ ማለት የሷን ልብ እንድትራራ የሆነ በቃ አሁን እንዴት ነው ሰው አሁን ጨካኝ ሲሆንባችሁ እንዲራራላችሁ እንዲያዝንላችሁ የሚያደርጉት ልመና፣ ያፍ ሽንገላ፣ የምላስ ሽንገላ ይባላል ይሄ ማለት ነው። ዳኒ የሚያደርገው ነገር ለሃይሚ የምላስ ሽንገላ ይባላል። ይሄ በምላሱ እየሸነገላት ነው። ሃይሚ ደግሞ አላወቀችም። አይኑ አልተገለጠም ብሏል ብሩክ። እውነቱን ነው። አይኑ አልተገለጠም። እዚህ ሁሉ ጀማ ውስጥ ምን እንደሚያደርግሽ አታቂም። ምክንያቱም አሁን ብቻዋን የመጣችው ዛሬ የሆነ በአንቺ ጉዳይ ነው እንዲሆንኩት እያለ ነው። በአንቺ ጉዳይ ነው አለ። ስለዚህ አሁን እሷን ቢያፍናትስ መብቱ ነው። አፍኖ ከዛ በኋላ ብሩክ ጋር ደውሎ እንደዚህ ሆንኩ ብትል እሷ ዝም አይልም፣ ብሩክ ይሄዳል። የዛን ሰዓት ጸቡ በጣም ሰፋ ማለት ነው። ሃይሚዬም አንዳንዴ የምትሄጅበትን ነገር ራሽን ኦቂ። ማህዬ ደግሞ ተኬር ሃይሚን ምከሪያት። ሐሰን ብሩክን ብቻውን የትም ቦታ እንዲሄድ አታድርገው። በቃ ተጠባበቁ። ዳኒ ከቻልክ ይቅርታ አድርገህ ከሚስትህ ጋር ተስማምተህ ብትኖር የተሻለ ነው። ከዛ ውጪ ይሄ ለሃይሚ ተጨነቃለሁ፣ ለሃይሚ ስሜት ነው፣ ላንቺ ስሜት ነው ምናምን የሚለውን ነገር ተው። አንድ አመት ሙሉ እኛ ሃይሚን እናቃታለን፣ ስሜቷ ምን እንደሆነ ከብሩክ ጋርም ያላትን ነገር እናውቀዋለን። ከማን ጋር ስትሆን ደስተኛ እንደምትሆን እናውቃለን። ሃይሚም ደግሞ እዚህ ጋር ማለት በቃ የገባሽበት ነገር ትክክል እንዳልሆነ ማወቅ አለብሽ።
በቃ ወደ ራስሽ ተመለሽ። ስለ ዳኒ ምንም አይመለከትሽም ማለት የራሳቸውን ህይወት ይኑሩ አያገባቸው ምናምን የምትዩ ነገር እኔ አልተመቸኝም። ምክንያቱም ምንድነው ከብሩክ ጋር ሀሳብሽ ምንድነው? በቃ ተለዩ ነው ወይስ እንዴት ነው? እኔ ምንም አልገባኝም። ቤተሰብ ከገባችሁ በኮሜንት ስር ጻፉ። ተሳዳቢዎችም እንደፈለጋችሁ ተሳደቡ። ምክንያቱም ያልገባኝን ነገር መጠየቅ መብቴ ነው። ምክንያቱም እነሱም የራሳቸውን ህይወት ይኑሩ፣ እኛ ህይወት ውስጥ አይገቡም። ይችን ብቻ የሆነውን ብቻ አውጣኛ ሆነውን ብቻ ለህግ አካል አትውሰድብኝ ብላ ለመነችው ዳኒ ማለት ነው። ሶ ይሄ ምን ማለት ነው? ማለት አሁን ሃይሚ ከዳኒ ጋር እኖራለሁ አላለችም፣ ግን ከህይወታችን ውጡ እኛ ጋር አይደርሱብንም አለች። ምን ማለት ነው? አልገባኝም። ይሄ ነገር ቢብራራልኝ ደስ ይለኛል። የገባችሁ ካላችሁ ኮሜንት ስር ጻፉልኝ። ከዛ ውጪ አንቺ ከብሩክ ጋር ተለይተሽ ደስተኛ ሆነሽ ትኖሪያለሽ ማለት ውሸት ነው፣ ዘበት ነው። ማንንም አያምንሽም። እኔ አላምንሽም። እኔ ሃይሚ አላምንሽም። ሶ ዳኒ የማይበላ እንጀራ ምንድነው ከምጣዱ ሲወጣ ያስታውቃል ምናምን የሚባል ተረት አለ። ስለዚህ ዝም ብለህ አርፈ ቁጭ ብለህ ጥርስን አስታም፣ ብሬስን አስቀይር። ከዛ በኋላ ሚስት ደግሞ እንድታስታምምህ እድሉን ስጣት። ከሚስት ጋር ኮሙኒኬት ለማድረግ ሞክር። ሶ የጨረቃ ፋሚሊዎችን ለቀቅ አድርጉልን። እነረሙ ከቻላችሁ አስታርቁ በተቻላችሁ መጠን። ከዛ ውጪ ሌላ ነገር አትቆስቁሱ። ውድ ቤተሰቦቼ ለዛሬ የነበረኝ ሀሳብ አስተያየት ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልን። ብሩክዬን ፈጣሪ ጠብቀው፣ ሃይሚዬን ልቦና ይስጣት። ወደ ብሩክ የምትመለስበትን መንገድ እግዚአብሔር ከናንተ ጋር ይሁን። ሌሎቻችሁ ወንድሞቻችንም ሰላም እንዲወርድ ጸሎት አድርጉ እንጂ ጸብ እንዲነሳ ጸብ እንዲጫጫር አታድርጉ። ይሄን ይመስላል የዛሬ ምክሬ። ውድ ቤተሰቦቼ ከወደዳችሁት ቪዲዮን ሼር፣ ላይክ እያደረጋችሁ አድርሱልኝ። ለረሙም ለሁሉም እዚህ ላሉት ለሚመለከታችሁ ሁሉ አድርሱ። ሰላምን የሚፈልጉ ከሆነ ሰላምን ያወርዱ። ከዛ ውጪ በቀልም በበቀል የሚባል ነገር የለም። በቃ ብሩክ ተናዶ በሰዓቱ ያደረገው ነገር ትክክል ነው። ማንም ሰው የሚያደርገው ነገር ነው። ምክንያቱም እኔ ጋር መረጃ አለ ብሎ ነው መረጃውን አውጣና አሳየኝ ነው ያለው። አላሳይም ሲለው ወደ ቦስክ ገባ። በቃ ማድረግ ያለበትን ነገር ነው ያደረገው። ስለዚህ ምንም አዲስ ነገር አልተፈጠረም። ውድ ቤተሰቦቼ እንግዲህ አዲስ ነገር ተፈጥሯል ካላችሁ እኔ ከተሳሳትኩኝ ኮሜንት ስር ጻፉልኝ። አገላለጽሽ ትክክል አይደለም ካላችሁም ጻፉልኝ። ያው አንዳችን የተሻለ ሀሳብና አስተያየት ይኖረናል። ስለዚህ እኔ ትክክል ነኝ ብዬ ሳይሆን የታየኝን አንግል ባየሁት አንግል ላይ ነው እኔ ሀሳብ አስተያየት ልሰጥ የቻልኩት ማለት ነው። ውድ ቤተሰቦቼ መልካም አዳር ይሁንላችሁ። ጨረቃዎችን ፈጣሪ አንተ ጠብቅልኝ። እውነት በጣም አስጠላኛው ገና ቪዲዮ ራሱ መስራት ደስ እያለኝ አይደለም የሰራሁት። የምር በጣም ይደብራል። ወደ ህግ አካል ይላል እንዴ ዳኒ? ህግ ያርግሽ ፈጣሪ ትዕግስት ስጠኝ። ሳልወድ በግድ እኮ ያናግረኛል። እንደገና ሃይሚን እግር ስራ አንበረከካት። ምን ስለሆነ ትንበረከክለታለች? ኧረ ወደዛ ወዲያ አናድደኝ የምር።